ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ የትልቁ የገና ነው የሻምፒዮኑ ክለባችን አርሰናል ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎችን ይዘን መጥተናል። እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ እንታደርጉን ስንል በትህትና እንጠይቃችኋለን። እንደማትሰፍሩን እናምናለን። የመጀመሪያ መረጃችን የሚሆነው ገብርኤል ማርቲኔሊ ነው። ገብርኤል ማርቲኔሊ በክረምቱ የዝውውር መስኮት አርሰናሎች ለመሸጥ ፈቃደኞች እንደሆኑ በ02 ታይም ስፖርት እያስነበበን ይገኛል። ተጫዋቹን ለማስፈረም ደግሞ አትሌቲኮ ማድሪድ በግንባር ቀደምነት የሚነሳ ክለብ እንደሆነ የተለያዩ የመረጃ ምንጮች የዘገቡ ሲሆን ተጫዋቹን በክረምቱ የዝውውር መስኮት ከአርሰናል የሚለቅ ከሆነ ወደ ስፔን ማምራት እንደሚፈልግ ነው መረጃዎች የወጡ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ገብርኤል ሄሱስ ነው። ጋብርኤል ሄሱስ በክረምቱ የዝውውር መስኮት ከአርሰናል ቤት መልቀቅ እንደማይፈለግ ቢገልጽም ነገር ግን አርሰናሎች ተጫዋቹ 20 ሚሊዮን ፓውንድ የሚቀርብላቸው ከሆነ ለመሸጥ ፈቃደኞች እንደሆኑ እየተገለጸ ይገኛል። ተጫዋቹን ለማስፈረም በርካታ የፕሪሚየር ሊግ ቲሞች ሲፈልጉ እንዲሁም ደግሞ ከወደ ጣሊያን እንደነ ኤሲ ሚላን ያሉ ቡድኖች ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው ነው የተለያዩ መረጃዎች ይወጡ የሚገኙት። ነገር ግን ተጫዋቹ ከአርሰናል የመልቀቅ ፍላጎት ባይኖሩም አርሰናል ግን ልቀቅልኝ ካለው እንዲሁም ደግሞ አሪፍ ፕሮፖዛል አሪፍ ፕሮጀክት የሚቀርብለት ከሆነ ግን ወደ ጣሊያን ሴሪያ ማምራት እንደሚፈልግ ነው መረጃዎች ይወጡ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ዮን ማርቲን ነው። አርሰናል በሳሊባ ጉዳት ምክንያት ሌላኛው የኋላ መስመር እጩ አድርጎ የያዘው የ20 ዓመቱን ስፓኒሽ ተከላካይ ዮን ማርቲንን ነው። ተጫዋቹ ከሪያል ሶሲዳድ ጋር እስከ 2030 የሚያቆየው ውል ያለው ሲሆን የ43 ሚሊዮን ፓውንድ የውል ማፍረሻ ሪሊስ ክሎስ አለው የሚል መረጃ ዘ ስታንዳርድ እያስነበበን ይገኛል። ሶሲዳዶች ግን ሪያል ሶሲዳዶች ግን ከዚህ ዋጋ ውጪ ለመደራደር ፈቃደኛ አይደሉም የሚል መረጃ ነው ዘ ስታንዳርድ አያይዞ እየዘገበ የሚገኘው። ተጫዋቹ እንግዲህ በአሁኑ ሰዓት ላይ ከሪያል ሶሲዳድ መልቀቅ ፍላጎት አለው ነው እየተባለ የሚገኘው። ነገር ግን ሪያል ሶሲዳድ በተለይም አሁን ላይ በሪሊዝ ክሎዙ ላይ ነው መደራደር የሚፈልገው። ሪሊዝ ክሎዙ ተከፍሎ ነው ተጫዋቹን መሸጥ የሚፈልገው እንጂ በጭራሽ ከዛ ዋጋ ባነሰ መልኩ ተጫዋቹን ለመሸጥ ምንም አይነት ድርድርን እንደማያደርግ ነው እየተገለጸ የሚገኘው። ያው ምንም እንኳን ክለቦች እንደዚህ አይነት አቋም ቢኖራቸው ተጫዋቹን ግፊት በማድረግ ተጫዋቹ አርሰናል ትልቅ ክለብ ነው ልቀቁኝ እንደዚህ አይነት እድል አላገኝም ብሎ እጅግ በጣም አዛ የሚያረጋቸው ከሆነ ሪያል ሶሲዳዶችን እንግዲህ ወደው ሳይሆን ተገደው የተጫዋቹን ዋጋ ይቀንሳሉ። አርሰናል ባለ ዋጋ አካባቢ ድርድር ያደርጋሉ። ከ43 ሚሊዮን ፓውንድ በታች በሆነ ዋጋ ድርድር ያደርጋሉ ተብሎ ይጠበቃል። ከዚህ በፊት በነበረው ኤክስፒሪየንስ ማለት በዝውውር ኤክስፒሪየንስ ያን የተመለከት ነው። እንግዲህ ሪያል ሶሲዳድ እና አርሰናል ደግሞ ከፍተኛ የሆነ ቀረቤታ ያላቸው እንዲሁም ደግሞ ጥሩ የሆነ ግንኙነት ነው ያላቸው ይታወቃል። እንደነ ሚካኤል ሜሬኖ እንዲሁም ደግሞ ዙቢሜንዲ የመሳሰሉት ተጫዋቾችን ከዛ ማስፈረም ይችላል። ሌሎችን በርካታ ተጫዋቾችን ከዛ ማስፈረማችን ይታወቃል። በምናስፈረምበት ሰዓት ላይ ከርተው እንዲመጡ እያደረግን አልነበረም። ራሳችን በቃ ተደራድረን ከእንደገና ደግሞ ተጫዋቾቹ ተስማምተው ከክለቡ ጋር ተስማምተው ነው እንጂ ከርተው ሲመጡ እየተመለከትን አይደለም። እንግዲህ ሌሎች ክለቦች ከሪያል ሶሲዳድ ጋር ጥሩ የሆነ ግንኙነት የላቸውም። ነገር ግን አርሰናልን ስንመለከት በጣም ጥሩ የሆነ ግንኙነት ነው ያላቸው። ምክንያቱም ደግሞ ከርተን እያስመጣን አንገኝም። በዋጋ ደረጃ ተስማምተው ክለባቸው ላይ ጫና ሳያሳድሩ ነው እንግዲህ ተጫዋቾች ሲመጡ የነበሩት። ስለዚህም ዮን ማርቲንን እንግዲህ ለማስፈረም አርሰናል ከፍተኛ የሆነ ማነቆ በሪያል ሶሲዳድ ያደርጋል ተብሎ አይጠበቅም። ያ ዝውውሩ እንዳይሳካ ያደርጋሉ ተብሎ አይጠበቅም። እንግዲህ ተጫዋቹ በሴንትራል ባክ ቦታ ላይ የሚጫወት እጅግ በጣም አስገራሚ የሆነ ስፔናዊ ተጫዋች ነው። ሜትር ከ86 ይረዝማል። በባለፈው ውድድር ዘመን 31 ጨዋታዎችን ማድረግ ችሎ እንግዲህ 11 ክሊንሺቶችን ማስመዝገብ ችሏል። በየጨዋታው 2.3 ታክሎችን ሲወርድ ነበር። እንዲሁም ደግሞ በጨዋታ 1.7 ኢንተርሴፕሽኖችን ሲያደርግ ነበር። 4.8 በየ90 ደቂቃ ክሊራንሶችን ሲያደርግ ነበር። የፓስ ትክክለኝነት 91% ነው። 5 ቢጫ ካርዶችን ብቻ ተመልክቷል። ከእንደገና ምንም አይነት ቀይ ካርድ አልተመለከተም። ባለፈው የውድድር ዘመን 1-1 መከላከል፣ ከኋላ ጨዋታን በፓስ ማስጀመር፣ በአየር ላይ ኳሶች እንዲሁም ደግሞ የተረጋጋ ኳስ ቁጥጥር እጅግ በጣም እነዚህ የሚታወቁበት ችሎታዎቹ የተጫዋቹ ማለት ነው። እንግዲህ ተጫዋቹ በሪያል ሶሲዳድ አካዳሚ ስር ያደገ
በሪያል ሶሲዳድ ዋናው ቡድን ውስጥ መጫወት የቻለ እጅግ በጣም አስገራሚ የውድድር ዘመን ባለፈው ውድድር ዘመን ማሳለፍ የቻለ በስፔን ከ21 ዓመት በታች መጫወቱ የቻለ እጅግ በጣም አስገራሚ ተጫዋች ነው። እንግዲህ የዊሊያም ሳሊባ ተተኪ በማድረግ እንግዲህ በተለይም በዊሊያም ሳሊባ ጉዳት ምክንያት ይህንን ተጫዋች ለማስፈረም አርሰናሎች ፍላጎት እንዳላቸው ነው መረጃዎቹ የጠቆሙ የሚገኙት። ነገር ግን ተጫዋቹ ውል ማፍረሻ 43 ሚሊዮን ፓውንድ ነው። ከዛ በታች አርሰናል ተደራድሮ ያስፈርማል የሚል መረጃዎችም ይወጡ ይገኛሉ። ነገር ግን ዘስታንዳርድ ምንድን ነው ያለው ሶሲዳዶች ከዚህ ዋጋ ውጪ ለመደራደር ፈቃደኞች አይደሉም እየተባለ ይገኛል። ነገር ግን ከአርሰናል ጋር ካላቸው ቀረቤታ ግንኙነታቸው እጅግ በጣም መልካም ስለሆነ ከዛ በታች በሆነ ዋጋ ሊሸጡ የሚችሉበት እድል እንዳለ የተለያዩ መረጃዎች ይወጡ ይገኛሉ። እስቲ እናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁኝ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ ማክሰንስ ላክሩዋ ነው። አርሰናል በዊሊያም ሳሊባ የጀርባ ጉዳት ምክንያት ከተከላካይ አማራጮች መካከል የክሪስታል ፓላሱን ፈረንሳዊ መሀል ተከላካይ ማክሰንስ ላክሩዋን በንቃት እየተከታተለ ይገኛል የሚል መረጃ ቤን ጃኮብስ እያስነበበን ይገኛል። ይሁን እንጂ ቼልሲ ቀደም ብሎ ከክሪስታል ፓላስ ጋር ይፋዊ የዝውውር ንግግር መጀመሩ ለአርሰናል ፈተና ሆኗል የሚል መረጃ ነው እንግዲህ የቶክ ስፖርት ዘጋቢው ቤን ጃኮብስ እያስነበበን የሚገኘው። እንግዲህ ማክሰንስ ላክሩዋ ከቼልሲ ጋር በግል ጉዳይ ለመስማማት ችግር የለበትም የሚል መረጃ የተለያዩ ታማኝ የተባሉ የመረጃ ምንጮች እያስነበቡ እንዳለ ይታወቃል። እንደነ ፋብሪዚዮ ሮማኖ ደግሞ ተጫዋቹ ከቼልሲ ጋር በግል ጉዳይ ተስማምቷል፣ በግል ጥቅም ዙሪያ ተስማምቷል። ነገር ግን ከክሪስታል ፓላስ ጋር እስካሁን ድረስ አልተስማማም፣ ክሪስታል ፓላሶች ከፍተኛ የሆነ ገንዘብ እየጠየቁ ይገኛሉ የሚል መረጃ በተደጋጋሚ ይዞ እየወጣ ይገኛል። ስለዚህም አሁን ላይ ሮጀርስ እንደተቀማ ነው ሁሉ ማክሰንስ ላክሩዋን ለመቀባት ደግሞ እኛ ብዙም አንቸገርም። እኛ ልንፈልግ እንጂ እንክፈል እንጂ ማንኛውም ተጫዋች ማስፈረም ከየትኛውም ቡድን ነጥቀን እንችላለን። ስለዚህ አሁን ላይ ማክሰንስ ላክሩዋን በተለይም ሚኬል አርቴታ በጥብቅ እንደሚፈልገው ከነገራቸው በቃ ይህንን ተጫዋች መርጫለሁ የሚላቸው ከሆነ ተጫዋቹን ለማስፈረም በግል ጉዳይ ደግሞ ከአርሰናል ጋር ለመስማማት ማክሰንስ ላክሩዋም ችግር አለበት የሚል ጉዳይ ምንም መረጃ እየወጣ አይገኝም። እንግዲህ ምንም አይነት ችግር እንደሌለበት ነው መረጃዎቹ ይወጡ የሚገኙት። ሜትር ከ90 ይረዝማል፣ ፈረንሳዊ ነው። እንግዲህ ተጫዋቹ ማክሰንስ ላክሩዋ የክሪስታል ፓላስ ተጫዋች ነው። በባለፈው ውድድር ዘመን 40 ጨዋታዎችን አድርጎ እንግዲህ 13 ክሊንሺቶችን ይዞ መውጣት ይችላል፣ ምንም ጎል ሳይቆጠርባቸው ማለት ነው ክሪስታል ፓላሶች። እንዲሁም ደግሞ ሀገሩ ፈረንሳይ ብሔራዊ ቡድንም ጭምር ማለት ነው። በአጠቃላይ ነው ይህ ስታት። እንዲሁም ደግሞ 2.1 ታክሎችን በየጨዋታው ይወርድ ነበር። ኢንተርሴፕሽኖችን ስንመለከት 1.5 ጨዋታ በየጨዋታው ያስመዘግብ ነበር። 4.9 ክሊራንሶችን ያስመዘግብ ነበር። 89% የተሳካ የኳስ ማቀበል ንጻሬ ነበረው። 6 ቢጫ ካርዶችን ተመልክቶ ምንም አይነት ቀይ ካርድ አልተመለከተም። እጅግ ፈጣን ለአንድ መከላከል የሚችል በአየር ላይ ኳሶች ጠንካራ፣ ጥሩ የቦታ አያያዝ፣ ከኋላ ጨዋታን ባስ ማስጀመር የሚችል ጠንካራ አካላዊ ብቃት ያለው እጅግ በጣም አስገራሚ የሆነ ተጫዋች ነው። በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። ስለዚህ አርሰናል ማክሰንስ ላክሩዋን ለማስፈረም ከፍተኛ ፍላጎት አድሮበታል። በተለይም ከዮን ማርቲን የሚለየው ማክሰንስ ላክሩዋ ልምድ አለው። እንደገና ደግሞ የዊሊያም ሳሊባ አይነት ትክክለኛ ተተኪ አይነት የሚመስል በመልክ ራሱ የሚመሳሰሉ አይነት ተጫዋቾች ናቸው። አይደለም በሜዳ ላይ ጨዋታቸው በመልክ ራሱ የሚመሳሰሉ አይነት ተጫዋቾች ናቸው። ስለዚህም በሚኬል አርቴታ እጅግ በጣም ተመራጭ እንደሆኑ ነው መረጃዎች ይወጡ የሚገኙት። በመልኩ ብቻ አይደለም፣ ነገር ግን በመልኩ ምንም አይነት መልክ ምንም ግንኙነት የለውም። ነገር ግን በመልካቸው የሚመሳሰላሉ፣ በአጫወታቸው የሚመሳሰላሉ ለማለት ነው እንጂ መልኩ ከዊሊያም ሳሊባ ጋር ስለተመሳሰለ ሚኬል አርቴታ ፈልጎታል እያልኳቸው አይደለም። ያንን እንድትረዱ ፈልጋለሁ። ቀጣዩ መረጃችን የሚሆነው ሁሊያን አልቫሬዝ ነው። አርጀንቲናዊው አጥቂ ሁሊያን አልቫሬስ በአሁኑ ሰዓት በአትሌቲኮ ማድሪድ ቤት ባለው ሁኔታ ክብሩ እንደተነካ የተሰማው ሲሆን ክለቡን ለቆ ለመሄድ ሙሉ በሙሉ ወስኗል የሚል መረጃ ሊዮ ፓራዲዮዝ የተባለ የአርጀንቲና ኢኤስፒን ታዋቂ ጋዜጠኛ እያስነበበን ይገኛል። በኢኤስፒን አርጀንቲና የሚሰራ ታዋቂ ጋዜጠኛ ነው እንግዲህ ሊዮ ፓራዲዞ የተባለው ጋዜጠኛ ማለት ነው። እንግዲህ የዝውውር ውዝግብ በአስቸኳይ የማይፈታ ከሆነ ተጫዋቹ የክለቡን የቅድመ ውድድር ዝግጅት ልምምድ ፕሪሲዝን ትሬኒንግ ላለመጀመር እና እምቢ ለማለት አስቧል። ይህ ሁኔታ አርሰናል ተጫዋቹን ለማግኘት ያለውን ተስፋ ያለመልማለም የሚል መረጃ ነው እንግዲህ ሊዮ እያስነበበን የሚገኘው። ሁሊያን አልቫሬስ በአሁኑ ሰዓት ላይ ወደ አርሰናል የሚመጣበት ቻንስ አለ፣ እጅግ በጣም ሰፊ ነው ብዬ ላነሳ እችላለሁ። ምክንያቱም ደግሞ ተጫዋቹ አሁን ላይ ወደ ባርሴሎና ነው ማምራት
የሚፈልገው ከቻለው ማድሪድ ወይ ባርሴሎና ነው። ለሁለቱም ደግሞ አልሸጥም ብሎ ግግም ብሏል። እንግዲህ የአትሌቲኮ ማድሪድ ክለብ ማለት ነው። ስለዚህም አሁን ላይ ተጫዋቹ በጥብቅ የፈለጉት የሚገኘው ፒኤስጂ እና እንግዲህ አርሰናል ናቸው። ተጫዋቹ ደግሞ ወደ ፈረንሳይ ማምራት አይፈልግም። ፕላስ ደግሞ ወደ ፒኤስጂ የሚያመራ ከሆነ የመሰለፍ እድሉ እጅግ በጣም አነስተኛ ይሆናል። ያው ዴምቤሌን አስቀምጦ እሱ ይሰለፋል ማለት እጅግ በጣም የማይሆን ነገር ይመስላል። ስለዚህም አሁን ላይ እንግዲህ አርሰናል ይህንን ተጫዋች የማያስፈረም ከፍተኛ የሆነ እድል አለው ብዬ አስባለሁ። ምክንያቱም ደግሞ ወደ አርሰናል መጣ እንግሊዝን የሚያውቅ ከእንደገና ደግሞ ለአርቴታ ጨዋታ የሚሆን ፕላስ ደግሞ ቢመጣ ራሱ ቋሚ የሚሆንበት እድል አለ። ፕላስ በደሞዝም አንጻር በምንም አንጻር አርሰናል ተሻለ ነው ብዬ አስባለሁ። ለተጫዋቹ ምርገት ለተለያዩ ነገሮች ስንመለከት አርሰናል ቤት ቢመጣ ለሱ የተሻለ ነው ብዬ አስባለሁ። ፕላስ ደግሞ እሱም ምርጫውን ያደርጋል ተብሎ ይጠበቃል። የተለያዩ የመረጃ ምንጮች ያንን ነው እየተናገሩ የሚገኙት። በተለይም ወደ ባርሴሎና ማሄድ ከሆነ በእርግጠኝነት ወደ አርሰናል የሚያመራበት እድል አለ። ነገር ግን የሚሆነው የዝውውር የሚሳካው ከተጫዋቹ የበለጠ አርሰናል ገፍቶ የሚሄድ ከሆነ ነው። ተጫዋቹ ልቀቁኝ ብሎ ወደ አርሰናል ለመምጣት የፈለገውን ጥረት ቢያደርግ አርሰናል እስካልከፈለ ድረስ ዝውውሩ የሚሳካበት እጅግ በጣም አነስተኛ ነው። ምክንያቱም ደግሞ አትሌቲኮ ማድሪዶች ከጠየቁት የ90 እስከ 100 ሚሊዮን ፓውንድ ገንዘብ በታች በጭራሽ እንደማይቀንሱ ነው መረጃዎቹ የወጡ የሚገኙት። የተጫዋቹ ኮንትራት እጅግ በጣም ረዘም ያለ ነው። ስለዚህም ይህን የውድድር ዘመን ጠቅመውበት በሚቀጥለው የውድድር ዘመን መሸጥ ይችላሉ በአሁን ባለው ገንዘብ ራሱ። ስለዚህም አትሌቲኮ ማድሪድ ኪሳራ ስለማይደርስባቸው እንግዲህ የዚህ ተጫዋች ወደ ባርሳ ሜር ከልክለዋል። አሁን ላይ በጣም እየከለከሉ ስትሪክት ሆነው እየከለከሉ ነው የሚገኙት። ከእንደገና ደግሞ አርሰናል ደግሞ ቀንሱልኝ የሚል ከሆነ ደግሞ በጨራሽም እንደማይሰሙትም ነው እየተገለጸ የሚገኘው። አርሰናል ከ90 እስከ 100 ሚሊዮን ፓውንድ ድረስ ከፍሎ ሁሊያን አልቫሬዝን ያስፈርማል ወይ? አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ደግሞ ጁኒየር ክሩፒ ነው። አርሰናል ሞርጋን ሮጀርስን በቼልሲ መቀማቱ በአጥቂ መስመር ላይ የሚያደርገውን ፍለጋ አያቆመውም የሚል መረጃ ኤኤፍሲ የተባለው ለአርሰናል እጅግ በጣም ቅርብ የተባለው የዝውውር የመረጃ ምንጭ ኤኤፍሲ ፉትቦል የተባለው የመረጃ ምንጭ እያስነበበን ይገኛል። እንግዲህ ወጣቱ አጥቂ ጁኒየር ክሩፒ አሁንም እንደ አስደሳችና ርካሽ አማራጭ በእቅድ ውስጥ ይገኛል። ነገር ግን የአሁኑ ክለቡ ቦርንሞስ ተጫዋቹን ለመሸጥ ፈቃደኛ ለመሆኑ ዝውውሩን ከባድ አድርገዋል የሚል መረጃ የአርሰናል የውስጥ የዝውውር ዘጋቢዎች እያስነበቡን ይገኛሉ። እንግዲህ ጁኒየር ክሩፒ በአሁኑ ሰዓት ላይ በፒኤስጂም እየተፈለገ ያለ ተጫዋች እንደሆነ ይታወቃል። በአርሰናል ብቻ አይደለም በፒኤስጂም እየተፈለገ ይገኛል። ነገር ግን ቦርንሞዞች አልሸጥም እያሉ ይገኛሉ። እስከ 70-80 ሚሊዮን ፓውንድ ድረስ እየጠየቁ ይገኛሉ። ነገር ግን አርሰናል ይሄንን የአጥቂ ስፍራ ተጫዋች ለማስፈረም ከፍተኛ ፍላጎት አሁንም ድረስ እንዳለው ነው እየተዘገበ የሚገኘው። እንግዲህ ከሞርጋን ሮጀርስ ስም በፊት ራሱ የዚህን ተጫዋች ስም ነበረ በስፋት ስንሰማ የነበረው። ነገር ግን አርሰናል ፊቱን ወደ ሞርጋን ሮጀርስ ሙሉ ለሙሉ አዙሮ ነበር። አሁን ላይ ደግሞ ሞርጋን ሮጀርስ ወደ ቼልሲ ማምራቱ እንግዲህ ተሰምቷል። ሄድ ዊ ጎ ተብሏል። እንግዲህ ስለዚህም አሁን ላይ አርሰናል እንደነ ኤሊ ጁኒየር ክሩፒ የመሳሰሉ ተጫዋቾችን ለማስፈረም እይታውን ወደ እነሱ እያዞራ ይገኛል። እንግዲህ የፈረንሳዊ ትውልደ ኮትዲቫራዊ ተጫዋች ሲሆን 20 ዓመቱ ላይ ነው የሚገኘው። በሴንትራል ፎርዋርድነት፣ በሁለተኛ አጥቂነት፣ በሰከንድ ስትራይከርነት ከእንደገና በግራ ዊንግነት መጫወት የሚችል እጅግ በጣም አስገራሚ ተጫዋች ነው። ባለፈው የውድድር ዘመን 39 ጨዋታዎችን አድርጎ 20 ጎልና 7 አሲስትን ማድረግ ችሏል። በአጠቃላይ 27 የጎል አስተዋጽኦ ማድረግ ችሏል። 53% የሹት ትክክለኝነት ማስመዝገብ ችሏል። እጅግ በጣም ፊኒሸር ነው። ብልህ እንቅስቃሴ የሚያደርግ በጣም ፈጣን፣ በቴክኒክም ረገድ እጅግ በጣም አስገራሚ፣ በሁለቱም እግሮቹ መጫወት የሚችል ከፍተኛ ፕሬስ ማድረግ የሚችል እጅግ በጣም አስገራሚ የሆነ ተጫዋች ነው። እንግዲህ የተጫዋች ጁኒየር ክሩፒ ማለት ነው። በአሁኑ ሰዓት ላይ በአርሰናልና በፒኤስጂ እየተፈለገ ይገኛል። ቦርንሞዞች እንግዲህ ይህንን ተጫዋች በክረምቱ የዝውውር መስኮት ይሸጡታል ወይ እንዲሁም ደግሞ አርሰናል ያስፈርመዋል የሚለውን ጉዳይ ደግሞ አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ደግሞ ብሩኖ ጊማሬሽ ነው። አርሰናል ለብሩኖ ጊማሬሽ ባለው ፍላጎት ላይ እስካሁን ምንም አይነት አዲስና ጉልህ እንቅስቃሴ የለም አላደረገም የሚል መረጃ ዴቪድ ኦርነስቲን እያስነበበን ይገኛል። ብራዚላዊ አማካኝ ለክለቡ ኒውካስል መውጣት እንደሚፈልግ በይፋ ቢናገርም ኒውካስል ግን ተጫዋቹን ለመልቀቅ መጀመሪያ ይፋዊና ጠንካራ የገንዘብ ጥያቄ መቅረብ አለበት በሚለው አቋሙ ጸንቷል። አርሰናል እስካሁን ምንም አይነት ይፋዊ ጥያቄ አላቀረበም በድጋሚ የሚል መረጃ ዴቪድ ኦርነስቲን እያስነበበን ይገኛል። እንግዲህ አሁን ላይ አርሰናል የተረጋጋ ይመስለኛል። በተለይም ተጫዋቾችን በማስፈረም ረገድ ረጋ ብሎ ተጫዋቾችን በደንብ አመዛዝ ነው። ከእንደገና ደግሞ የሚሆነውን ተጫዋች ፕላስ ደግሞ በገንዘብም ሳይከሰር አሪፍ ተጫዋችን ለማስፈረም ከፍተኛ እቅድ አለው። ብሩኖ ጊማሬሽን ለማስፈረም እቅድ አለው። እንግዲህ ነገር ግን እስካሁን ድረስ ምንም አይነት ጥያቄ ይፋዊ ጥያቄ እንዲሁም ደግሞ ሙከራውን
አሁንም በጣም እንዳላሻሻለና በተለይም አሁን ላይ ረጋ እንዳለ ነው እንግዲህ ዴቪድ ኦርነስቲን እያስነበበን የሚገኘው። እንግዲህ ብሩኖ ጊማሬሽ እንዲሁም ደግሞ አዩብ ቡሃዲ የመሳሰሉ እንዲሁም ማኑ ኮኔ የመሳሰሉ ጨዋቾችን በሊስት ውስጥ እንደያዘ ነው መረጃዎች እየጠቆሙ የሚገኙት። ነገር ግን አሁን ላይ ሞስት ፕሮባብሊ ብሩኖ ጊማሬሽ እንግዲህ ወደ አርሰናል የሚመጣበት እድል ቢኖርም ነገር ግን አርሰናል ምንም አይነት የፍሬ ጥያቄ በድጋሚ እንዳላቀረበ ነው እንግዲህ ዴቪድ ኦርነስቲን እያስነበበን የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ እንግዲህ ብራድሊ ባርኮላ ነው። አርሰናል ሞርጋን ሮጀርስን ካጣ በኋላ ቢሆን በፒኤስጂው የክንፍ አጥቂ ብራድሊ ባርኮላ ወኪሎችም ሆነ በራሱ በፒኤስጂ በኩል እስካሁን ያደረገው ምንም አይነት አዲስ ግንኙነት ፍሬሽ ኮንታክትስ የለም የሚል መረጃ ፋብሪዚዮ ሮማኖ ይዞ እየወጣ ይገኛል። በሌላ በኩል ሊቨርፑል ፍላጎት ቢኖረውም የገንዘብ አቅሙን እያሰላ ይገኛል የሚል መረጃ ነው እየወጣ የሚገኘው። እንግዲህ ሞርጋን ሮጀርስ በቼልሲ ከተወሰደ በኋላ እንግዲህ አሁን ላይ እቅዳችን እኔ በግሌ እንደማምነው ብራድሊ ባርኮላ ነው ብዬ አስባለሁ። ምንም እንኳን እኔ በግሌ ሞርጋን ሮጀርስን እየመረጥኩት ቢሆንም ነገር ግን አሁን ላይ ብራድሊ ባርኮላ የአርሰናል ሁለተኛ ምርጫ ይመስለኛል። አሁን ላይ ቶፕ ፕራዮሪቲ ታርጌቱ ብራድሊ ባርኮላ የሚሆን ይመስለኛል። ነገር ግን የተለያዩ መረጃዎች እንደሚሉት ከሆነ አርሰናል የተለያዩ ፍላጎቶች አሉት በዚህ ቦታ ላይ። ብራድሊ ባርኮላ፣ ጁኒየር ክሩፒ እንግዲህ በግራ የክንፍ መስመር ተጫዋችነት ከቆጠሩት ሌሎችም ጨዋቾች አሉ እንግዲህ በዚህ ቦታ ላይ የሚጫወቱ እንደነ ያን ዲዮማንዴ። እንዲሁም ስለ ያን ዲዮማንዴ ካነሳው አይቀር ፋብሪዚዮ ሮማኖ ያወጣው መረጃ አለ በዛሬው ዕለት። ምንድነው አርሰናል የ19 ዓመቱን አይቮሪ ኮስታዊ ወጣት አጥቂ ያን ዲዮማንዴን ለማስፈረም ከተጫዋቹ ወኪል ጋር በቅርብ ቀናት ውስጥ ግንኙነት አድርጓል። መድፈኞቹ ለአጥቂ መስመራቸው የወደፊት አማራጮችን እያጠኑ ሲሆን ይህ ታዳጊ በራዳራቸው ውስጥ የገባ አዲስ ስም ሆኗል። በአሁኑ ሰዓት ምንም አይነት ስምምነት ወይም ይፋዊ የዝውውር ጥያቄ ባይቀርብም አርሰናል የወደፊት ኮከብ ሊሆኑ የሚችሉ ወጣቶችን የመከታተል እቅድ አካል አድርጎታል የሚል መረጃ ፋብሪዚዮ ሮማኖ ይዞ እየወጣ ይገኛል። እንግዲህ ሌላም ያወጣው መረጃ ፋብሪዚዮ ሮማኖ ስለ ያን ዲዮማንዴ ምንድነው አርሰናል የያን ዲዮማንዴ ዝውውር ለመመርመር ከወኪሎቹ ጋር ቢነጋገርም ተጫዋቹ ግን ቀደም ሲል ከፈረንሳይ ፒኤስጂ ጋር በግል ጥቅም ዙሪያ ሙሉ ስምምነት ላይ ደርሷል። በአሁኑ ሰዓት የፈረንሳዩ ሻምፒዮን ፒኤስጂ ዝውውሩን ለማጠናቀቅ ከአርቢ ሌፕዚግ ጋር ንግግር ላይ ነው የሚል መረጃ ፋብሪዚዮ ሮማኖ ይዞ ወጥቷል። እንዲሁም ደግሞ በዩቲዩብ ገጹ ደግሞ ያወጣው መረጃ አለ ስለ ያን ዲዮማንዴ። አርሰናል ባለፉት ጥቂት ቀናት ውስጥ ተጫዋቹ ወደ ፒኤስጂ ከማምራቱ በፊት አሁንም በዝውውሩ ውስጥ ሰርጎ ለመግባት የሚያስችል እድል መኖሩን ለማወቅ ከወኪሎቹ ጋር የስልክ ንግግር ወይም የስልክ ጥሪዎችን በማድረግ ሁኔታውን መርምረዋል የሚል መረጃ ደግሞ ይዞ መውጣት ችሏል። እንግዲህ በትዊተር ገጹና በዩቲዩብ ገጹ ያስነበበውን መረጃ ነው እንግዲህ ለእናንተ ያጋራዋችሁ። እንግዲህ አሁን ላይ የአርሰናል ምርጫ ይህ ተጫዋች ፕራዮሪቲ ታርጌቱ ነው ብለን ማንወስድም፣ ነገር ግን አርሰናል ይህንን ተጫዋች እንደሚፈልገውና በጥብቅ እየተከታተለው በቅርበት የተከታተለው እንዳለ ነው መረጃዎቹ የጠቆሙ የሚገኙት። እናንተስ ምን ታሰባላችሁ ስለ ያን ዲዮማንዴ? በኮሜንት ላይ ብታሳውቁ እጅግ ደስ ይለኛል። እጅግ በጣም ፈጣን፣ እጅግ በጣም ድሪብለር፣ እጅግ በጣም አስገራሚ የሆነ ተጫዋች ነው። እኔ በግሌ ወደ አርሰናል መጣ ደስተኛ ነኝ። እስቲ እናንተን ሀሳብ አስተያየት በኮሜንት ላይ አሳውቁኝ። ቀጣዩ መረጃችን የሚሆነው ኬንያን ይርሊዝ ነው። አርሰናል ለቱርካዊው የጁቬንቱስ ኮከብ ኬንያን ይርሊዝ ያቀረበው ጥያቄ ውድቅ መደረጉ በድጋሚ ተረጋግጧል። የቱሩኒው ክለብ ኮኔሪዎቹ ተጫዋቹ በፍጹም ለሽያጭ እንደማይቀርብ በይፋ ምላሽ ሰጥቷል የሚል መረጃ ዴቪድ ኦርነስቲን እያስነበበን ይገኛል። እንግዲህ ይህን መረጃ ከቀናት በፊት ነው ያወጣው። ነገር ግን አሁን ላይ የተለያዩ መረጃዎች አርሰናል የጁቬንቱስን የክንፍ መስመር ተጫዋች ኬንያን ይርሊዝን ለማስፈረም ከፍተኛ ፍላጎት አለው፣ አሁን ላይ ጥያቄ ሊያቀርብ ነው የሚል መረጃዎች በተደጋጋሚ በተለያዩ የሶሻል ሚዲያዎች ላይ ስለተመለከቱ ይህ ነገር ፍጹም ሐሰት እንደሆነ ለማሳወቅ ነው እንግዲህ ይህን መረጃ ያጋራችሁ። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ሰምታርጉ እንጂ ጋር እናመሰግናለን። መልካም ጊዜ። ባይ ባይ።